ተናገር ግልጽ አድርገህ የት ነው ያደረጋችሁ? ምን የኔ ደበቃችሁ? ሰማኝ አለ ግቢያችሁ ትልቅ አውሬ ነው ተጠቅመው አውሬ ነው ተሙ እንደውም አባትየው በመሞታቸው እሱ በጣም ደስተኛ ነው። ምክንያቱም እሱ ነው የእሳቸውን ቦታ የሚቀበለው። ታምጥ ታስቀምጠው ይሆናል አልኩ። እኛ የምናውቀው ነገር አውሬ ምናምን ስለምትለው ነገር የምናውቀው ነገር የለም። ምናልባት አምጥታ አስቀምጠ በግድ ይሄ እናንተ ነው መኝ ብላት ይሆናል። ልጅቷ እዛው ከእናንተ ጋር የተዶለተ ነው። እዛው ጨርሱ። ከልጄና ከኔ ራስ ግን ወረድ በሉ። ሌላም አምጦ ሰሩና የምትጠይቁት ነገር ካለ እኮ ወይንም ደግሞ ንጉሴን ሳላቅ የተወለደ ልጅ ካለ ልጅ ሆናችሁ እንዲህ ይገባናል ብትሉ ለሱም አልሆነ እንኳን ለኛ እናካፍላችኋለን። ከዛ በተረፈ ግን እማን ነገሮች ውስጥ አታካራ አንግባ። የኔ ሳይሆን ያንተ አመለካከት ነው። በገንዘብ ምናልባት አንተ በገንዘብ እንደዚህ ያደርጋለሁ ብለህ አስበህ አይደለም ሌላ ወይም ደግሞ አምልከህ ከሆነ ያንተ እንጂ የኔ አመለካከት አይደለም። እና ያ ነገር ከሱ ጋር ረጅም ጊዜ አብራ ባለማሳለፏ ቁጭት ከናንተ ጋር ካሳደግናት ልጅ ጋር ግሩፕ ፈጥራችሁ ሀዘናችንን ችግራችንን አምቀን እንዳንወጣ እየመጣ ቤታችን ትበጠብጣለህ። ግቢያችን ለጮክ ሩጦ ህግ የትን ቦታ ይመጣላል። ማንኛውም ሳስጮህ ህግ ይመጣል። እንደዛ ማምጣት ይችላልው ከቻልክ እንግዲህ የምታደርገው ነኝሃ ለማንኛውም ይሄው እዚህ ቦታ ላይ ይዤ እመጣለሁ። ሰውን በግዳችሁ ሁለታችሁም ትናገራላችሁ። ያማ እንኳን ደግሞ አንተንም እሷንም አንጠልጥዬ ይዤ ምንም ነገር የለም። ገባ አንጠልጥዬ ይዤ ማንጠልጠል አትችልም። ገባህ አትችልም። አንተ ከዚህ ቤት የማስወጣት አልወጣም ከዚህ ቤት በቃ ውጣልን። እስቲ እኛ መጀመሪያም አላስቀመጥንም። አሁን የምትሉትን ነገር የጸዳ የምትሉትንም እኛ እናቅም። እኔ አሁን ምንድነው ግበረት ውስጥ ምናምን የምትነግረኝ? እኔ እንዴ መጀመሪያ ነግሬዋለሁ። ያንተ ሚስት የምታመጣበት ወስ እኮ ነው። መጀመሪያ ሀዱ ሲባል እኮ ትቅርብ ብለናል። አንተ እኮ ነው ራስህ። አሁን ደግሞ ያመጣች ምኑን እየጣለች ባንተ አሳበበች። አው ገና መግቢያ ሲስተም አጣቻው ገና መውረሻ መንገድ እንደገና ደግሞ ያችም አዝለን ባሳደግና ያመለጠ እየመጣ ነው። ምን አይነት መስዋዕትነት? አንዳንድ ሰዎች መስዋዕትነቱ ላይ ቆይ ችግር የለውም። ምን አይነት መስዋዕትነት ንገረኝ። በቃ ሰው ልጅ አልወልድ ብሎት ሲሳካለት ያመጣል። እንደዚህ የተቸገሩ ሰዎች ጥሩ ደረጃ ላይ እንዲደርሱ ይደረጋሉ። መድኃኒት ይሰጣቸዋል። ሁሉ ነገር ሲሳካላቸው መተው ትልቅ ሰው ስለሆነ አብዛኛው ጊዜ ስጋው እዛው ስለሚጣል ምናምን ሊሸት ይችላል እንጂ ሌላ እንስሳ የለም። እሷም ደግሞ ይሄን ሆን ብላ ነው እኛን ለመበቀል ነው እያደረገች ያለችው። እሷን ለምታወራው ነገር ደግሞ ብዙም አልቀየማትም። ለምን ይሄን የመሰለ ግቢና ይሄን የመሰለ ቤት ውስጥ ወራሽ ነኝ ብላ ተስፋዋ ትልቅ የነበረ ልጅ ስለሆነ ምንም ያለ ወሬ ያለ ምንም ምክንያት ስላባረርናት ተገቢነቷንም እንደሌላት ስታቅ እንደ እብድ አረጋት። እንደ እብድ በቃ ነው ያረጋት። በቃ ማቀውን ሁሉ ነግሬያቸዋለሁ። እኔ እስር ቤት መግባት አልፈልግም በእናንተ ምክንያት። ምን የምታውቂው ነገር አለ? በቃ ካልሆነ እኔን ወደ ሀገር ይመልሱኝ። በጣም በቃ ጩኸት ነበረ ግቢ ውስጥ እና እኔ ይመስለኛል አውሬዎቹ ራሱ እነሱ ናቸው ያሸሿችሁ። በቃ የሆነ አጎቷ አለ ከሱ ጋር ተመሳጥሮ ሲያወሩ ነበር። ብዙ ነገሮች እንደተፈጠሩ ይሁን እንደዚህ ስለጆሽ አይደለም። አሁን ነገሮችን ወደይ ሳይሆን በግድሽ ነገሮችን ግልጽ አድርገሽ ተነግረናል። ስለ ባለቤቴ ስለ ንጉሴ፣ ከዛ በተጨማሪ እዚህ ግቢ ውስጥ ተደብቋል ስለተባሉ ነገሮች ብዙ ነገሮች መረጃዎች ደርሶናል። ምን የሚያክል አውሬ ያውሬ እኔ የራሱ አላየሁትም በስነ ስርዓት። በቃ አውሬ መሆኑን ብቻ ነው ያየሁት። እንዴት ግን ያው እኔ ቤተሰቦቼን አስተዋወቅኩት። መጀመሪያ ጊዜ ወስጄ ቤተሰቦቼን አስተዋወቅኩት። እሱ ግን ፍቃደኛ አልነበረም ቤተሰቦቹን ለማስተዋወቅ። እኔ ለምን ታስጨንቀኛለህ? እኔ እየፈራሁኝ ነው። ስሚኝ እስር ቤት እኔ እስር ቤት መግባት አልፈልግም። እንዴ እኔ ምን አጠፋሁ? እኔ ምን አጥፍቼ? እንዴ እነሱ ባደረጉት ባጠፉት እኔ ምን አጥፍቼ ነው እስር ቤት የምገባው? እሺ አባትህ አለ እየተባለ ነው። መቼም ያለ አባት አይደለም። እሺ ወይ በህይወት የለም ወይስ ምንድን ነው ምናምን ስለው አለ። ግን ምን ያደርግልሻል? እኔን ከተዋወቅሽ በቂ ነው ምናምን ብሎ ነው የሚመልስልኝ። ለሊት ማለት ስራ አምሽቶ መጣ። ትንሽ ድፍረት እንዲሆን ይሆንም አላቅም። ትንሽ 1-2 ቀማምሶ ነው ምናምን የመጣው እና ሲመጣ እንደውም እኔ በጣም ተረበሽኩ። ለምን እንደዚህ ጠጥቶ አይቼው አላቅም። እውነቱን ለመቀበል ዝግጁ ነሽ ያለኝ። የምኑን እውነት ምናምን ብዬ ደነገጥኩኝ። ከዛ በቃ የቤተሰቦችን ታሪክ እነግርሻለሁ ምናምን አስተዋውቅሻለሁ ምስሌ በክብር ብዬ ሄጄ ጎንበስ ስል ሰውየው ጉልበቱን አዞረብኝ ማለት ነው። በቃ የሆነ እኔም ቀፈፍኩት መሰለኝ። የሆነ ነገር ፈልገን ነው
በቃ እንደዚህ ይሄውን እንደዚህ ገበያ ጀምሬ ንግድ ጀምሬ እንደዚህ ቤት እንትን ብዬ በቃ ብር አነሰኝ ፎቅ እየሰራው እንደዚህ በቃ ከእንደገና ደግሞ ጠቅላላ እዛ ጋር ያሉ ለሀብት ነው የሚመጡት። አንድ ቀን በጣም የሆነ እንዴት ነው የሚያስጠላ ነገር ማለት አየሁኝ ማለት ነው። ሌሊት ይነሳል፣ ሁሌም ይነሳል። ሌሊት 9 ሰዓት ተኩል አላርም አለ። አትሄጂም? አብረን ነው የምንወጣው። ጧት ስራ አትሄጂም እንዴ ምናምን ሲለኝ አይ ትንሽ አሞኛል ረፈድ ብዬ ነው የምወጣው ምናምን ብዬ በዛች በር በቢላዋ እንትኑ ቁልፉን እንትን ብዬ ቀጥታ ሄድኩኝ። በቃ እንዴት እንደሚያስፈራ ወይ በስመ አብ ወወልድ ወመንፈስ ቅዱስ ሳስበው ራሱ ይዘገነነኛል። የሆነ ጩኸቱም ምኑም የሆነ የሚያስፈራ ድምፅ ሰማሁኝ። በጣም የሚያስጠላ ድምፁ ወዳለ ብቻ የሆነ እንዴት ነው ልክ አላውቅም፣ የሆነ አውሬ የሚያስጠላ አውሬ ድምፅ እኔ አይቼም አላውቅም። ጅብ ምናልባት ጅብ ሲጮህ ነው እኔ የማየው። የጅብ ጩኸትም አይደለም የሆነ የተለየ ነገር ነው። እኔ ከስራቸው እኮ አልጠፋም። አንድም ያመጡኝ ከዛ ነው ከሀገሬ የመጣሁትኝ ለዛም ነው እሳቸውን እንድረዳ። በቃ እኔ እሳቸውን ከመርዳት ውጭ ምንም ያጠፋሁት ነገር የለም። በቃ እኔ እሰራለሁ፣ ይከፈለኛል፣ ደግሞ ለእናት ለአባቴ ለቤተሰቦቼ እልካለሁ። ከባድ ነው በጣም። ይህን ያህል በግ አምጡ ይላሉ። ያ በግ ደግሞ ሲመጣ የሚገበረው ለሌላ ነው። ሌሊት ላይ አውጥተው ለጅብ ነው የሚሰጠው። እሱን ሁሉ እኔ ነኝ በቃ ከስራቸው ሁሌ ለአውሬው ግዴታ መስጠት አለብን ማለት ነው። ያው አውሬው ደግሞ ያንን ደም ወይ ደግሞ ያንን ስጋ ካላገኘ ያው የሚጠቁት ጋሽዬ ናቸው ማለት ነው። እንዲሁም የሆነ ቀን የሚገርም በህይወቱ መቶኝ አያውቅም። የዛን ቀን ግን በጥፊ ነው በቃ ያጣፋኝ ማለት ነው። በቃ ከዛ እንደውም እንጀራ እናቱ ትሻላለች። እሷ በደንብ ተንከባክባ ነይ ግቢ ምናምን ብላ ያው የማስመሰል ፊትም ቢሆን ተንከባክባ አስቀመጠችኝ። እሷ እንጀራ ምናምን ቀረበ። ሰውየው ምንም በቃ ጥያቄም የለም ምንም የለም፣ ሊያናግረኝም አልችልም። ይኸውልሽ ሰሚኛለሽ፣ እኔ እናት ነገሮችን ግልጽ አድርገሽ ንገሪኝ። ይኸውልሽ ብዙ ነገሮች ላይ የደረስንበት ነገር አለ፣ የተጠቁሙ ጥቆማለ ነገር ያየነው ነገር አለ። ስለዚህ ሁሉን እውነት እንድንነግር መጀመሪያ ይኸውልሽ ተረጋጊና ብዙ ነገሮች እንደተፈጠሩ ይኸውልሽ እንደዚህ ስለጆሽ አይደለም አሁን ነገሮችን ትምት ወደይ ሳይሆን በግድሽ ነገሮችን ግልጽ አድርገሽ ትነግሪናለሽ። ስለ ባለቤቴ ስለ ንጉሴ፣ ከዛ በተጨማሪ እዚህ ግቢ ውስጥ ተደብቋል ስለተባሉ ነገሮች ብዙ ነገሮች መረጃዎች ደርሶናል። እውነቱን ሳና ከዚህ ቤት አንተ ቁጭ በል ወደድሽም ጠላሽ ውብቲም ሰው ይሰብሰብ እንግዲህ ገመናችሁ ሰው መጮህ ከፈለግሽ መጮህ ትችያለሽ። አልጮህም፣ ግን ምንም ነገር የምነግርህ ነገር የለም። የሰው ጊዜ አታቃጥል። እባክሽን አረፍ በይ። አረፍ ማለት ካልፈለግሽ ደግሞ እኛ ከዚህ ቤት የትም አንሄድም። ስለዚህ ወይ ትቀመጫለሽ። ምን መብት አለ አንተ? እኔ ቤት እዚህ ቦታ ላይ የህግ አካላት እንደሆነን እንግዲህ ደጋግመን አሳይተንሻል አይደለ? አሁንም ደግሞ ችግር የለውም ግልጽ ማድረግ ካለበት ወደደችም ጠላችም እሱ ለራስ ነው። እያንዳንዱ ነገር እስካልተናገርሽ ድረስ መታወቂያ ስለያዝክ ሌባቶን ሰው ገዳይቱን ምን አቅላለሁ? አውሬ ምን ሰው ገዳይ ሌባ ብዙ የሚሰራ ማን እንደሆነ በደንብ እናውቃለን። እና ቁጭ ብለሽ ለምትሰጪን ነገር ተገቢውን ነገር ካልተናገርሽ እንግዲህ ከዚህ ቤት ሳንወጣ ቀናቶች ሊቆዩ ይችላሉ ማለት ነው። ይኸውልሽ አሁን ትላንት ማየት የሌለብን ነገር ማለት ቤተሰቦች ደህና አልነበርንም። ምናልባት ትላንትም ለእናንተ ስንነግራችሁ ነበረ። እኔ በህይወቴ እንደዚህ አስደንጋጭ ነገር ተደውለን ልጅቷ እውነቱን ከነገረችን በኋላ ለአንተ ደውዬ ያቺን ልጅ ውጭ ይዛቻትን ቤት ማጣራት እንዲደረግ አድርገን ነበር። ለመስማት የሚቀፍ ነገር ነው ያየነው፣ የሰማነውም ያየነውም እንደዛው ነገር ነው። ትንሽ ነገር ነው ግን እኔ አላቅም። ምንድን ናችሁ? ማን ናችሁ? ቆይ አንተ ማን ነህ? ስለኛ ማንነት ማጣራት ይፈልጋል። ነገሮችን ግልጽ አድርጎ እየነገረሽ ነው ያለው አይደለ? ተከባብረን ብዙ ነገሮችን ለማውራት ሞክረን ነበር አንቺ ጋር የመጣን ቀን። ከልጅቷ ጋር የጀመረ ከልጅቷ ጋር ምንም አይነት ጉዳይ አይደለም። ይኸውልሽ አሁንም ነገሮችን አታሽሺ ወይ ደግሞ የምንናገራቸው ነገር ሰው ሞተ። ማንኛውም ሞትኛ ቤት ነው እንዴ የተጀመረው? ከዛ በተረፈ ነገር ግን ነገሮችን ማንሻፈፉን ታዩ። አታንሻፊ። እኛ የምንናገራቸው ነገሮች እያሻፈፍሽ አታወሪ። ነውር ነው። ከልጅቷ ጋር ምንም የተለየ ነገር የለም። ብዙ ነገሮችን ነግራናለች። እናንተ ቤት ስላለው ሚስጥሮች ቤቴ እየመጣችሁ ነው። ከዛ በተጨማሪ ደግሞ ባለቤቴ በሞተበት አርፎ አይተኛ እንዴ? ጀመር ባለቤትሽ ይሙት አይሙት ራሱ እርግጠኛ አይደለንም። እውነቱን ልንገርሽ እርግጠኛ አይደለንም። አንደኛ ቆፍረ መርምር አውጣ። እኛም ያገባል። ይኸውልሽ እውነቱን እስካላወቅን ድረስ ተቀብሯል የተባለበት ቦታ ጭምር ሄደን ከመቆፈር ወደ ኋላ አንልም። ከዚህ በፊት አድርገን ነው ተጎዳን። እኛ ነን እየሰማኝ ነው። ተጎጂ እኛ ነን። ብዙ ነገር ያጣነው እኛ ነን። ከዛ በተረፈ ግን ለምን ሞተ? ቤትሽ ምን አለ? ቤትሽ ምንድነሽ? ምናምን የሚባል ማለት ሰው ቤት ሲጀመር ከፍቶ የመግባት ነው። ምንድነው ያጣችሁት? ምንድነው የተጎዳችሁት?
ያንቺ ባለቤት እኮ ሁለት እህትማማቾችን ህይወታቸውን እንዳይኖሩ ነገ ህልማቸውን እንዳይኖሩ ሴትነታቸውን እንዳይኖሩ አድርጎ አሽመድምዶ አንድ ጨለማ ክፍል ውስጥ ያስቀመጠ ሰው ነው። እንደሱ ስንት አይነት ሰው ይኖራል ሳሚ። እንደዚህ የተበደለ ፍትህ ያጣ በእናንተ በአዳም ልኮ ምክንያት ስሚ ሴትዮ ስሚ፣ ይኸውልሽ በእናንተ በአዳም ልኮ ምክንያት ስንት ሰው ተጎድቷል። ይኸውልሽ ወደድሽም ጠላሽም ያን ቀፋፊ ነገራችሁ ጉዳችሁን አይተናል። ወደድሽም ጠላሽም ጓሯችሁ ቀብራችሁ የምትገብሩት ምን እንደሆነ እያንዳንዷ ነገር ትናገሪያታለሽ። ይኸውልሽ እኔ ይኸውልሽ ምንም ማመኑ ምንም ሆኑ ስለእናንተ አይደለም የሚመለከተኝ። በእናንተ ምክንያት የስንት ሰው ህፃናት ህይወት ተበላሽቷል። የስንት ቤተሰብ ትዳር ፈርሷል። በአንቺ በባለቤትሽ በእናንተ በምታመልኩት ይሄን ነገር ደግሞ እያወቅሽበት የገባሽው ነገር ነው እርግጠኛ ነኝ። ምክንያቱም እዚህ ቤት ስንመጣ ለመሸፋፈን ነው የተጠቀማችሁት። ምንም በለ ምንም ቅበርም አስቀብርም ተቀበረም ማቀለ ታሪክ የለም እያልኩ ነው። እኛ የምናውቀው ነገር የለም። የቤት ውስጥ ያሳደግናት ልጅ እየጎተትክ በየመንገዱ በየታዛው አንቄልሽ በግድ እውነቱን እንድታወጣ ተደርጓል። ምናልባት ስታስፈራራት ብላህ ሊሆን ይችላል። ስትዝትባት እንግዲህ ሴት ናት ባይኔ ያሳየችንን ነገር እኮ አታደርግም። እንደዚህ አይነት ነገር እሷ ምንም የምታውቀው ታሪክ የለም። ታስፈራራት ያየችውም ነገር የለም። ማስፈራራት ካለብን አንቺ ለማስፈራራት አሁን ይሄንን ሁሉ ነገር የምናወራው ተመልካቾቻችን ምናልባት ካየነው ነገር አንፃር እናንተም ምን ያህል አስደንግጦ እንደነበር ያንን ነገር ታውቃላችሁና እሱ ብቻ በቂ ነው። እነሱን ከሱ ወደዛ እንዴት ነው አብራችሁ የምትኖሩት? ቆይ ማለት እንደዚህ አይነት ምንነቱ አውሬ ነገር እየገበራችሁ ምናምን እኔ እናንተ ቃላት አስቀምጠ እንዳይሆን አንተ ይኸውልሽ ስሚኝ፣ አሁን ምለው ይሄን ነው። እናንተ አምጥታችሁ አስቀምጣችሁ እንዳይሆን። ለምን ከዚህ ቤት የፈለጋችሁት ነገር ምንድነው? ምን ያህል ግቢ እንዳላችሁ ማንኛውም ሰው ቤት ሰው ጋር እንደሚደርሰው ሀዘን እኛ ጋር ሀዘን ደረሰ። እኔ ባለቤቴ ልጆቼ አባታቸው ላት ሰው ይሙት አይሙት አይመለከተኝም። ምንም አንተ አምጥተህ አስቀምጠው ይሆናል አልኩ። እኛ የምናውቀው ነገር አውሬ ምናምን ስለምትለው ነገር የምናውቀው ነገር የለም። ምናልባት አምጥታ አስቀምጠ በግድ ይሄ እናንተ ነው መኝ ብላት ይሆናል። ልጅቷ ያቶ ንጉስ የመጀመሪያ ልጅ ባለፈው እዚህ በጻብ የተጠያየ የሱን ሚስቱን አግኝቻት አዋርቻታለሁ። እሱ እንደውም እዚህ ቢኖር ጥሩ ነበር። የት እንደሄደ ሚስቱን አግኝቻ አዋርቻታለሁ። ሚስቱን ሳውራት ደግሞ ሁላችሁንም ጉዳችሁን ዘርግፋ ነግራኛለች። የደረሰባት ነገር ለምን አልጋ ቁራኛ እንደሆነ የጎደለባት ነገር ይኖራል። ከልጃችን እንደዚህ አይነት ስም ማጥፋት ወንጀል የፈለገችው ይኸውልሽ እየወደደችው ስለሆነ ያጣችው የጎደለባት ነገር አለ ነገሮችን ካላስፈላጊ ክርክር። ከዛ በተረፈ ግን ስለ ንጉሴ ቤተሰብ፣ ስለ ንጉሴ ሚስት፣ ስለ ንጉሴ ልጆች የማውራት እሷም አንተም በቃ አገባት፣ አልተመቸችውም፣ ፈታት። ያ ነገር ሲቀርባት ሌላ ታሪክ ውስጥ አትችልም። ለምደም ሄደው ነው ከቤቴ ምን ይዘንሽ ሄደን አልሄድም ያለውን ወይ ደግሞ ላንቺ ቅርብ ቦታ ላይ ያለውን አውሬ ጭምር ማሳየት እንችላለን። እኮ ተባባሪ ይሆናል። እኛ እናቀ አሁን ይሄ ጉንጫ አልፋ ክርክር ከማድረጋችን በፊት ነገሮች ላይ ድምዳሜ እንስጥ። እዚህ ግቢ ውስጥ ያየነው ነገር አለኛ በማ አንቺና ንጉሴ ባሳደጓቸው ሴት ጥቆማ መሰረት፣ ከዛ በተጨማሪ ደግሞ ተሙ እንዳለሽ የልጅሽ ወይ ደግሞ አንቺ እንጀራ እናቱ ነሽ የንጉሴ ልጅ ባለቤት የነበረችዋ ሴት ጥቆማ የሰጠችን ነገር አለ። እነዚህ ሁለቱ አንድ ላይ ሲመጡ ደግሞ ያየነው ነገር አለ በጣም የሚያስፈራ ለማመን የሚከብድ። ከዛ በተጨማሪ ንጉሱ በጣም የሚሰራቸው ብዙ ነገሮች አሉ። እንዳልኩሽ እኛ የምናውቀው ሁለት መንታ እህትማማቾች ብቻ ናቸው በእንደዚህ አይነት መንገድ የተጎዱት። ከሱ በተጨማሪ ግን ምን ያህል ሰዎች ለንጉስ የሚገባውን ክፍያ ወይም ግብር ስላልሰጡ እንደሚጎዱ አናውቅም። ምን ያህል ሰዎች የማይሆን ኑሮ እንደሚኖሩ አናውቅም። ተግባባን? አንቺ ደግሞ እያደረግሽ ያለሽው ሌላ አይነት ነገር ነው። እያንዳንዱ ነገር ግልጽ አድርገሽ ማትናገር ከሆነ አሁኑን እስር ቤት ይዘን የመወርወር አቅም አለ። አንድ ነገር ልንገርሽ፣ ወደድሽም ጠላሽም እዚህ ታሪክ ውስጥ ገብተናል። ዞረን ደርሰናል። እዚህ ቤት ውስጥ ደግሞ ቤተሰቦች እኔ ግቢውን ማለት ከቻለ ካሜራ ላይ ያሳያቸዋል። በጣም ሰፊ ነው፣ በጣም ትልቅ ነው ማለት ይህንን ያየንበት ቦታ ራሱ ለመሄድ ረጅም ሄደን ወደ ጫፍ ወደ አጥሩ ጫፍ ከጀርባው ጫፍ ከሆነ ነገር አለ ወደ ጫፍ ከሄደናል። የሆነ በረት የሚመስል ዝም ብሎ ቤት ውስጥ ነው። እኛ ምንድን ልታሳየን ነው ብለን ስንገባ ግን እኔ እንጃ ቪዲዮ ላይ ከተመቸ ምናልባት አይታችሁት ሊሆን ይችላል። በሰዓቱ እኛም እኔ እንጃ አላቅም የተረበሸ ስሜት ውስጥ ነበር። አንቺ እዚህ ቤትሽ ደብቀሽ የምትገብሪው ነገር ምን እንደሆነ ትናገሪያለሽ። እያንዳንዷ ይዛው የመጣውን ከልጃችን ሚስት ጋር ከአሳደግናት ልጅ ጋር ሆናችሁ የደሎታችሁትን እዛው ጨርሱ። እኛ እንደ ማንኛውም ህብረተሰብ ኗሪ ነን። የምናውቀው ታሪክ ምንም ነገር የለም። እኛ እኔም ሆነ አሁን ድሮ የነበረ አሁን በህይወት የሌለ ባለቤቴ የሚያውቀው ታሪክ የለም። ስለ እኔም የማውቅለት ነገር የለም። አንድ ነገር ልንገርሽ፣ እውነታውን እናንተ ማለት ዝም በይ አንዴ ስሚኝ። እናንተ ማለት ይኸውልሽ ለሰው ሀብት ለመስጠት ብላችሁ የገዛ ልጆቻቸውን የምታስገብሩ እናንተ ማለት ደግሞ
ሰውን እንዲጥል አንድ ሰው በለጠኝ ብሎ እናንተ ጋር ሲመጣ ያን ሰው ለማሳበድ መድኃኒት የሚሰጥ ባል ነው የነበረሽ። ሞተም ኖረም ስለሱ አይደለም። እናንተ የሰው ህይወት የምታመሰቃቅሉ እኔ እንጃ፣ ለእናንተ ቃላት የለኝም። በእናንተ ምክንያት ስንት ሰው እንደተበደለ ዞረን ብናጣራ ብዙ ሰው ነው ማገኝ። ልቀምና አምጣቸው አንተ ችግር የለውም። ሳሚ መጣው እኔ ወጥቼ እነሱን አምጣቸው። የምታመጣው ነገር እኔ ተመልሼ እመጣለሁ። እውነት ሳይወጣ ደግሞ ከዚህ ቤት አልሄድም። አምጣቸው፣ ሁሉንም ሰብስባ አምጣ ከፈለክ። እሺ እንግዲህ ያው ብዙ እጃችን ላይ ማስረጃዎች እንዳሉ እናውቃለን። ተመልካቾቻችን ከዚህ በላይ ጉንጫ አልፋ ክርክሮች ማድረግ ይጠበቅብናል ብዬ አላስብም። ነገር ግን እስቲ ምንድነው ልትለን የምትችለው እቺ ሴት? ምክንያቱም ብዙ ግራ የሚያጋቡ ነገሮች አሉ። እዚህ ግቢ በጣም በሩቁ ብዙ ያገኘነው ነገር እንዳለ እናንተ ማይታችኋል። ምን ያህል እንዳስደነገጠን ምን ያህል እንደሆነም ታውቁ ነበረ። ከዛ በተጨማሪ ደግሞ የልጃቸው ሚስት የጠቆመችን ጥቆማለ። እዚህ ቤት ውስጥ ያደገችው ከክፍለ ሀገር ነበር የመጣሁት ንጉሴ በጣም መልካም ሰው ነው ብላ መጀመሪያ ስትናገር የነበረችው ሴት የነገረችን እያንዳንዱ ነገር አለ። ይህ ንጉሴ የተባለው ግለሰብ ደግሞ ሁለት እህትማማቾችን በምን አይነት መንገድ አድርጓቸው ኑሯቸው እንዳይኖሩ ነጋቸውን እንዳያስቡ አድርጎ እንደነበር ታውቃላችሁ። ከነሱ በተጨማሪ ደግሞ ብዙ ሰዎች እየተጎዱ ነው ያሉት። ብዙ ሰዎች በንጉሴ ምክንያት ተጎድተው አልፈዋል። ባለቤቱ እዚህ ጋር አለች። እያንዳንዱ ነገር ደግሞ እየተናገርሽ ወይ እያመንሽ አይደለም። ተመልካቾቻችን መሞቱን ሙሉ በሙሉ ነው እርግጠኛ አይደለም። ወንድሜ ተሙም እርግጠኛ አይመስለኝም። ምክንያቱም እንዴት ነው ያውላ ሰው አልቅሶ ቀብሮታል የተባለው ግለሰብ 2 እና 3 ቤት ርቀን ስንሄድ አልሞተም እዛ ቤት ለቅሶ አለ እንደ ሊሉ የሚችሉት? ክፉም ቢሆን ጥሩ የአካባቢው ሰው በደንብ ሊያውቅ ይችላል ብዬ አስባለሁ ስላለበት ሁኔታ። ይህ ሰው የሆነ ቦታ የተደበቀ ይመስለኛል። የምር ሞቶ ከሆነ ደግሞ እያንዳንዱ ነገር የማውጣት እያንዳንዱ ነገር የመናገር መብት አላት። ስለዚህ ከዚህ በኋላ የምትናገራቸው እያንዳንዱ ነገሮች በካሜራችን እየተቀዱ ነው ያሉት። ፍርድ ቤት ስትቀርቢ ለህግ እሷ ናት የምታመርተው፣ እሷ ናት የምታመጣ፣ እሷ ናት። ስለዚህ ከእሷ ጋር የምትጨርሰው እኛ የምናውቀው ታሪክ የለም። ስሚኝ፣ ከዚህ በኋላ የምትናገራቸው እያንዳንዱ ነገሮች ፍርድ ቤት ላይ ለምስክርነት የሚቀርብ ቃል ስለሆነ እየተጠነቀቅሽ ብትናገሪ በጣም ጥሩ ነው። ፍርድ ቤት ምን ዳኝነት እንጂ የሚሰጠኝ እኮ አይገለኝም። በግድ መኝ እያልክ እያስፈራራ እነሱን አግተህ አስፈራርተህ አውሬ እያመጣ እየጣልክ አድርገህ ከሆነ ራስህ ትወጣዋለህ። እኛ የምናውቀው ታሪክ የለም። ልጄም ቢሆን ያሳደግኩትን ልጄም ባህሪውን አውቃለሁ። ስለ ልጄ ሚስት ግን አላውቅም። ለምን ተመሳጥራችሁ ምናልባት እኔ ለውርስም ይሆናል ወይ አላውቅም። ውርስ ፈልጋችሁም ተመሳጥራችሁ በእንዲህ እንዲህ ነው እንጅላቸው ብላችሁ ሊሆንም ስለሚችል እኛ የምናውቀው ታሪክ የለም። ልጅሽ ላይ በዚህ ልክ መጥፎ ነገር ልታነሳ የምትችልበት ምክንያት አላት? የልጅሽ የቀድሞ ባለቤት ምናልባት እሷ ሳታስብ እሱ ፈልጎ ስለፈታት በቀለኛ ትሆናለች። ችግራቸው ምንድን ነበር? ለምንድን ነበር የፈታት? እሱን እኔ አብሬ አልተኛም እኮ እነሱ ናቸው የሚያውቁት። አብረው የሚኖሩ ሁለቱ ናቸው አይደል? አለመግባባት ሁሉም ላይ ይፈጠራል። እኛም ልጅ ጋር ላትመቸው ላይ ግባቡ ይችላል። በብዙ ነገር ሰውን እኮ ባልና ሚስትን የሚያለያይ ብዙ አይነት መስፈርት አለ። ስለዚህ አጋጣሚ እሷ ብትወደውም እሱ ደግሞ አልፈለገም እንለያይ ስላላት ከእናንተ ጋር የፍቅር እንጂ የጸብ ደቡ አላውቅም። መጣችሁ፣ ይሄን አመጣሽ፣ ይሄን አረግሽ፣ ይሄን አረባሽ፣ ይሄን አርሰርሽ፣ እዛው ከእናንተ ጋር የተዶለተ ነው እዛው ጨርሱ። ከልጄና ከኔ ራስ ግን ውርድ በሉ። ሌላም አምጦ ሰሩና የምትጠይቁት ነገር ካለ እኮ ወይንም ደግሞ ንጉሴ እኔ ሳላቅ የተወለደ ልጅ ካለ ልጅ ሆናችሁ እንዲህ ይገባናል ብትሉ ለሱም አልሆነም ካለኛ እናካፍላችኋለን። ከዛ በተረፈ ግን እማን ነገሮች ውስጥ አታካራ አንግባ። እሷ ስለኛ ይዝና ያክል ጠለቅ ብላ ምን የምታውቀው ነገር ኖሮ ኢንፎርሜሽን ትሰጣለች፣ ግቢ ታስጎበኛለች። ምንስ መብታል? ከግቢ ወጣለች አይደል? እንዴ እሷ ምን አገባት ስለኛ? በቃ የራሷን ህይወት አርፋት መራም እንዴ? ወይ ደግሞ አሁንም ደግሜ ልንገር፣ ቤተሰብ ሆናችሁ ልጅ ሆነ ምናምን ከሆነ ንገረን ግልጽ። ይኸውልሽ ምናልባት እኛ የምንነገራቸውን እያንዳንዱ ነገሮች መልሰሽ እኛኑ በጥያቄ ለማፋጠጥ ወይም ደግሞ የምንናገራቸው ነገሮች ልክ አይደሉም ብለን እንድናሰብ እያደረግሽ ከሆነ ተሳስተሻል። እኛ ላይ ከበቂ በላይ ማስረጃዎች እንዳሉ ነው የነገርኩሽና እነዛን ማስረጃዎች ደግሞ በደንብ የምናገኛቸው ነው። ተሳስቼ አይደለም እኔ እንግዲህ ግቢያችሁ ጫፍ ላይ ነው። ምን ያህል ርቆ እንደሆነ ትልቅ ተመልካቾች ለመንግስት እንሂድና የኔ ያክል ካሬ የኔ ያህል ስፋት ለምሰጠው ብለህ ጠይቅ። አሁንም ለእናንተ ስለተሰጠው ነገር አይደለም እየጠየቅኩ ያለሁት። ግቢው ስፋቱን በጣም ብዙ ረዥም ጊዜ እያወራሁ ነው። እዛ ቦታ ላይ የነበረ አውሬ አለ። መቼም ይሄንን አውሬ አታውቂም ብዬ አላስብም። እንዳንድ ባለቤት አይደለ እያንዳንዱ ነገር መናገር ማለት እያንዳንዱ ነገር ማስረዳት ነበረብሽ አይደለ? የለብኝም። እርግጠኛ ነሽ? የምንም ማስረዳ ነገር የለም። ስለዚህ አውሬ የሆነ መልስ ማትሰጪኝ ከሆነ ደግሞ እንዳልኩሽ አንቺን አንጠልጥሎ ለመሄድ ከበቂ በላይ ፈቃድ አለ። ብታንጠለጥለኝም ዳኛ ፊት ስቀርብ ወይንም ችሎት ላይ መንግስት ጋር ነው የምቀርበው። ያልሰራሁትን ነገር እዛ ስለቀረብኩ አድርጌያለሁ ምናምን አለ። ያው እንደዛ ያመጣው ምርቱ ያንተ እኮ ነው፣ ያንተ ነው፣ የእሷ እኮ ነው፣ የእሷ ነው። ከዛ በተረፈ ከግቢው
የምትፈልጉት ነገር ካለ ልጅም ኮንክ ንገረን። በዛቻ በጉልበት ከምትገባ አይ እንዲህ ነበረ እንደዚህ ነው ብለህ ግልጹን ብትነግረን ያስማማናል። ከዛ በተረፈ ግን ስለ አውሬ ስለምን የምናውቀው ታሪክ የለም። በጣም የተረዳሁት ምን እንደሆነ ታውቂያለሽ? ካንቺ ብዙ ነገሮችን ማጭበርበር በብዙ ነገር መዋሸት ትችይበታለሽ። እኛ ላይ ግን እያንዳንዱ የምትዋሻቸው ውሸቶች የሚሰሩ አይደለም። ከመሰለ እንደፈለክ ማሰብ ትችላለህ። ስለዚህ አውሬ እዚህ ቤት የፈለከውን ነገር ማሰብ ትችላለህ። ከእንደገና ሞቷል ስለተባለው ባለቤትሽ ነገሮችን ግልጽ አድርገሽ ማትናገሪ ከሆነ ግን ፍርድ ቤትም ሄደሽ ለማስረዳት አቅሙ አይኖርሽም። እዛ ቦታ ላይም ሲሄድ የምንነገራቸው እያንዳንዱ ነገሮች ለእኛ እንጂ ላንቺ ሚዛን አይደለም። አንተ ማነህ? እኔ ማን ነኝ? አንተን የሚያውቅህ እኔንም ያውቀኛል። ዜግነታችን አንድ አይነት አይደል? ዳኝነትም ሲሰጠን እንደዛው ነው። የሌለ ነገር አዎ እንደዚህ ነው። ምናልባት አቅም ስላለሽ ወይ ደግሞ የተሻለ ገንዘብ ስላለሽ በእነዚህ አይነት መንገድ ሄዳለሁ ብለሽ አስበሽ ከሆነ ልክ አይደለሽም። የኔ ሳይሆን የአንተ አመለካከት ነው። በገንዘብ ምናልባት አንተ በገንዘብ እንደዚህ ያደርጋለሁ ብለህ አስበህ አይደለም ሌላ ወይም ደግሞ አምልከህ ከሆነ ያንተ እንጂ የኔ አመለካከት አይደለም። እኔ ፍትህ በገንዘብ ካለ ከባድ ነው። ስለዚህ ለዚህ ነው ገንዘብ ስላለ ነው በር እየበረገድክ እየገባም ተስፈራራ። ታውቂያለሽ፣ እዚህ ቤት ውስጥ ያለችዋ ሴት ለእኔ ምስክር ነች። ያንቺን እንጀራ በልታ ያለፈች ሴት፣ ከአንቺ ጋር አድጋ የነበረች ሴት የእናንተ ነገር አንገሽግሿት ለእኔ ስለ ልጅቷ ማውራትም አትችልም። እንደ ጉድፈቻ ተቀበልናት። ባለቤቴ ሌላም ልጅ ቢኖረው እኔ ግን ልጅ የለኝም። አይ እንደ ጉድፈቻ ሳይሆን እንደ እናት እቺ ልጅ በስርዓት ነው ማሳደግ ያለብን። አንድ አይነት ፊት አንተ ምን የሚስተን ተንከባክበን እያስተማርን ይዛለን ተባባልን። አደገች። ሰው ያው እንግዲህ ምናልባት ደግሞ ከእንዳንተ አይነቱ ጋር ሙላ ሊሆን ይችላል ባህሪዋ የተቀየረው፣ ወይንም ደግሞ ገርፋችኋት ወይ የሆነ ነገር አደንዛችኋት ሊሆን ይችላል እኮ ይሄን ሁሉ ነገር የመጣው ታስረዳለች። ነገር ግን አሁን ልነግርሽ የፈለኩት ያሳመነካት ነው የምልህ። ቀጥለህ እኮ ስለሌላ ሚላ ስለ ልጄ ብቻ ሳይሆን ይሄዳል። የልጅሽ ባለቤት ልጃችን ሚስትም ተርካ የልጃችን ሚስትኛ ግቢ ምን ፈልጋ ትመጣለች? እሱን ነው የምትፈልገው። እሱን ማግኘት ካለባት ምንም አልተጎዳችም። ምንም የደረሰባት ነገር የለም። ብዙ ነገሮችን ከአንድ ባል የማይጠበቁ ብዙ ነገሮችን አድርጓት ብዙ ዘመናት አብረው አልኖረችም እና ያ ነገር ከሱ ጋር ረጅም ጊዜ አብራ ባለማሳለፏ ቁጭት ከእናንተ ጋር ካሳደግናት ልጅ ጋር ግሩፕ ፈጥራችሁ ሀዘናችንን ችግራችንን አምቀን እንዳንወጣ እየመጣ ቤታችን ትበጠብጣለህ፣ ግቢያችንን ታምሳለህ። ምን መብት ኖሮህም እንደሆነ አላውቅም። ግቢ ይሄን ያህል ካሬ፣ ይሄን ያህል ስፋቱ፣ ይሄን ያህል ጓሮ፣ ይሄን ያህል ደጁ ትላለህ። ነገርኩ ቅድምም አሁንም የመካፈል ይገባኛል የምትለው ነገር ካለ በግልጽ ብጠይቀን እንኳን ለአንተ ለሱም አልሆነውም ለደከመበት ሰውዬ ጥሎት ሄዷል፣ እንሰጣለን። ከዛ በተረፈ ግን አውሬ ምናምን አውሬ እኛ ምን ያደርግልናል? አውሬ ለምን እንደሚያደርግላችሁ ማንቺ ነገር ሚስቴ ምን እንጃ። አንተ ነህ እኮ ያየው፣ እኛ ላየነው ያየው አንተ ስለሆንክ አንተ ነው ፈቃደኛ ከሆንሽ ወስጄ ግቢን የመጎብኘት መብት የለም። ወስጄ መብት የለም። የኔ ግቢ ውስጥ የህግ አካላቶችን አምጥቼ ግን እዛ ቦታ ላይ ያለውን እያንዳንዱ ነገር ነገ አሳያለሁ። ለፍርድ ቤት ማስረዳት ሲኖርብኝ ያ ታየ የተባለው ነገር አይደለም። ዝም ብሎ ህግ እኮ ካንተ ጋር አንተ ስለ ጮክ ሩጦ ህግ የትን ቦታ ይመጣላል። ማንኛውም ሳስጮህ ህግ ይመጣል። እንደዛ ማምጣት እችላለሁ ከቻልክ እንግዲህ የምታደርገውን እኔሃ ለማንኛውም ይኸውልሽ እዚህ ቦታ ላይ ይዤ እመጣለሁ። እነዚህ ህግ አካላቶች ደግሞ ግቢያችሁ ማንም አልኩ እንኳን ህግ አይደለም ከቻልክ አቅም ካለ ፈጣሪንም ይዘና ከዛ በተረፈ የምታመጣውን ነገር በሂደት ብናየው ይሻላል። እኔም አንተ ማብረን አይደለም ብናየው ነው የሚሻለው እንጂ አንተ ስለደነፋህ ወይንም ወንድ ስለሆንክ በር እየከፈትክ እየገባህ እየስላልክ ያማላቀው ነገር አውቃለሁ ብዬ ላምንልህ አልችልም። እንግዲህ ቤትሽ ውስጥ ብዙ ነገሮች እየተደረገ እንደሆነ እናውቃለን። አሁን በዚህ ልክ ልብሽን አሳብጦ የሚያስወራሽ ነገር ምን እንደሆነ ባላቅም ነገ ከነገ ወዲያ ግን በዚህ ልክ ተተበች ሞክር፣ ተራመድ። ዝም ብለህ ሰው እኮ ወደኋላ አይሄድም። አንተ የህግ አካል ነህ አይደለ? እኔን ፍርድ ቤት የመውሰድ እንደፈለክ እዛ ቆሜ ደግሞ አቅም እንደማይኖር ምናምን ተርከልኛል። ያን ታሪክ ተግባራዊ ብታደርገው ነው የሚሻለው። ሌላ ዛቻ ምናምን አስፈላጊ አይደለም። ዛሬ ሴት ቤት ሆናል፣ ትናንትና የወንድ ቤት ነበር። ምንድነው ቤት ውስጥ ያለው ነገር? ዛሬ ሴት ቤት ነው ገብቶ ይደነፋል። ምንድነው ይሄ ነገር? እስከዛሬ ድረስ እንደፈለጉ ዛው ያለ ገባ ቤቱን ይበጠብጣል። ምንድነው ይሄ ካሜራ ድጋሚ እንዲያርጉ መጡ? ሲጀምር እኛ ነገሮችን ልናጣራ ነው የመጣነው እንጂ በተለየ ሁኔታ ምን መጣራት ጨርሰናል ነበር እንዴ? ምንድነው? አይ ምንም የጨረስነው ነገር የለም። እና ከእናንተ ጋር ስንወጣ የነበረው በግርግር ነበር የተዘጋውና ብዙ ማጣራት ያለብን ነገር እንዳለና አላስፈላጊ ነገሮች ግቢያችሁ ውስጥ አይተናል። ከዛ በተጨማሪ እናንተ ቤት ውስጥ አድጋ የነበረችው ሴት ደግሞ ለእኛ የጠቆመችን ጥቆማለ። ንጉሱ ይሙት አይሙት ራሱ ይኸውልህ ስለ አባትህ ጉዳይ
ተረጋግተህ ለማውራት ሞክር። ትሰማኛለህ? ማትረጋጋ ከሆነ ደግሞ ከአንተ በላይ ኃይል ለመጠቀም እንችላለን። ከካሜራ ጀርባ ያሉ ሰዎች፣ ከዛ በተጨማሪ ብዙ ኃይል አለን። አንተ ማንም አይደለም። እንደባለፈው ነገሮች ከበውስጥ የሚገቡበት የተለየ ነገር የምታመጣበት ምንም አይነት ምክንያት የለም። ገባ? አዎ መፍትሄ ነው። የህግ አካላት ነኝ። መታወቂያ ደግሞ ማሳየት ካለብን በደንብ ደጋግሜ ከየትም አለቃቀምንም። ተግባባን? በሙያዊ መንገድ ነው እያወራን ያለ ነው። እያንዳንዱ ነገር ደግሞ ግልጽ አድርገን ሰሚኛለሽ። ተረጋጊ አንቺ። እዚህ ግቢ ስለተፈጠረው ነገር እዚህ ቤት ያለችው አዜብ፣ ከዛ በተጨማሪ ያደረጋችሁትን እያንዳንዱ ነገር ወዳችሁ ሳይሆን በግዳችሁ ሁለታችሁም ትናገራላችሁ። ያማ ከሆነ ደግሞ አንተንም እሷንም አንጠልጥዬ ይዤ ገባ? አንጠልጥዬ ይዤ እሄዳለሁ። ገባህ? አንተ ከዚህ ቤት የማስወጣት አልወጣም። ከዚህ ቤት እስቲ ባለ ታስወጣኝ እንደሆነ ሰማለህ። ተረጋግተህ ማታወራ ከሆነ እያንዳንዱ ነገሮች እያንዳንዱን ነገር ግልጽ አድርገህ ትናገራለህ። ገባ? እያንዳንዱን ነገር ግልጽ አድርገህ ማትናገር ከሆነ ደግሞ ከዚህ ቤት ማንም ወዴትም አይሄድም። ከካሜራ ጀርባ ያሉ ሰዎች፣ ከዛ በተጨማሪ እዚህ ቦታ ላይ ግንባሩን ብዬ ነው የምደፋ። ስላለው ነገር ታወራታለህ። ይገባሃል? አሁን ቀልዱ ጨዋታ አብቅቷል። እዚህ ጓሮ ስለቀበራችሁት ስለ እያንዳንዱ ሳሚ ከጓሮ ያ ነገር የለም። ድጋሚ ሄደን ነበር። ባዶ ነው ቤቱ። ቀድሞ ከመሀላችን መረጃ ይሰጣቸዋል። በረቱ እንደዚህ ባዶ ያገኘነው ነገር ትናንትና አሁን ያየኸው አሁን እሱን ላጣራ ነበር የወጣሁት። ቤተሰቦች ጓሮ ምን ማለት ነው? ባዶ ነው። ቀድሞ ታውቋቸዋል። ምን ማለት ነው? ባዶ ነው። ታሙ ምን ማለት ነው? ባዶ ነው። ተናገር፣ ግልጽ አድርገህ። የት ነው ያደረጋችሁ? የኔ ደበቃችሁ? ሰማኛለህ? ግቢያችሁ ትልቅ እያንዳንዷን ነገር ትናገራታለህ። አሁን ምንድን ነው ቤት ውስጥ ተመቱ? ምንድን ነው እንደዚህ ግንባርን ብዬ ሳልደፋ ሁሉንም እውነት አንቺም ትናገሪያታለሽ። የመድፋት መብት የለ። ይኸውልሽ የህግ ሰው ከሆንክ በስርዓት መነጋገር ካለብን መነጋገር። እናንተ ስርዓት የምታውቁ ሰዎች አይደላችሁ። የሰው ህይወት የምታበል እናንተ ይህን ልጅ ደፍቼ በገባ እኔም አይጸጽተኝም። ይኸውልህ ሰማኛለህ? ስርዓት ካሜራ ፊት እያንዳንዷን ነገር ቤተሰቦች ትላንትና አግኝተን የነበረው ነገር በረቱ ባዶ ነው። ሁሉም ነገር ጸድቷል። ምንም እንደሌለበት የሆነ ባዶ ክፍል እንደሆነ አድርገው ነው ያስቀመጡ። ስለዚህ ቀድሞ መረጃ ደርሷቸዋል። እኛ ዛሬ መተን የሆነ ነገር እንደምናገኝ ቀድሞ መረጃ ስለደረሳቸው አጽድተውት ነው የጠበቁ። ወደዱ ጠላችሁም ከዚህ እውነት ጋር ትጋፈጧታላችሁ። እኛ መጀመሪያም አላስቀመጥንም። አሁን የምትሉትን ነገር የጸዳ የምትሉትንም እኛ አናውቅም። እኔ አሁን ምንድነው ግበረት ውስጥ ምናምን የምትነግረኝ? እኔ እንዴ መጀመሪያ ነግሬዋለሁ። ያንተ ሚስት የምታመጣበት ጦስ እኮ ነው። የቀድሞ ሚስት ኦልሬዲ ሄደን አጣርተናል። ግቢ ስታዞር ነበረ። እንግዲህ አብሮ አምጥቶ ያስቀምጡት ነገር ይኖራል። አሁን ደግሞ ተሰለበባቸው መሰለኝ አጣ ነው። ከዚህ ቤት አባረን ይላል። ምን ልታረግስ ግቢ ውስጥ ገባች? ምናልባት አሁን እኛ ያዝነው ነገር ጨዋታ መስሎ ሊሰማ ይችላል። ገባ? ሰማህ? እኛ ስለ ጨዋታ አይደለም። እዚህ ቤት ላይ ያየነው ነገር ነበረ። እዚህ ቤት ውስጥ ያደገች ካንተ ጋር እንደ ተሆና ብዙ ጊዜዎችን ያሳለፈች ለአባትህ ብዙ አገልግሎትን ትሰጥ የነበረች ሴት ነው እዛ ቦታ ላይ ዛሬ ሄደችው። ዛሬ ጠፍቷል እያለኝ ነው ወንድሜ ተሙ። የት እንዳደረግከው ወዴት እንደሰወራችሁ ግልጽ አድርገህ ትናገራለህ። ያም ከሆነ ደግሞ ሲጀመር ቪዲዮአችን ማስረጃችን ማጥፋት ነው ይሆናል። ተመልካቾቻችን አብዛኛው ጊዜ ለእናንተ የምንነግራችሁ ነገር ወንድም በካሜራችን የምናስቀምጣችሁ ቪዲዮዎች የሚጠቅሙ ለዚህ ነው። አንደኛ ለእናንተ ማስተማሪያ ይሆናል ብለን አስበን፣ ከዛ በተጨማሪ ደግሞ ካሜራችን ላይ ካስቀመጥን በኋላ የሚያጠፉብን ነገሮች አሉ። አንደኛው ደግሞ ይሄ ነው። ዛሬ ጠፍቷል። ይህ ካሜራ ግን ማስረጃችን ነው። ትሰማኛለህ? ስለዚህ እያንዳንዱ ነገር ቢጠፋ እንኳን በካሜራችን ያስቀመጥነው ነገር ስላለ ለህግ የምናሳይ ነው የሚሆነው ማለት ነው። ምንም ይሁን ምን አታመጣ። ድራማውን ተውና አንደኛ ቀላቢ አንተ እንደሆንክ ሌሊት 9 ተኩል ላይ እየወጣ አርድ ደም በደም ሆነ ልብስን እንደምትመለስ እኔ መጽሐፍ ነው የማነበው። 9 ሰዓት ተነስቼ መጽሐፍ አነባለሁ። በቃ ሁሌ ማረግ እንዳለችን ድራማውን ቀጠለ። እንዳለችን አይ መጀመሪያ አሩ ሲባል እኮ ተቅርብ ብለናል። አንተ እኮ ለራስህ አሁን ደግሞ ያመጣች ምኑን እየጣለች ባንተ አሳበበች። አው ገና መግቢያ ሲስተም አጣቻው ገና መውረሻ መንገድ እንደገና ደግሞ ያችም አዝለን ባሳደግን አጣላቶና ቀለበው አውሬ ማን እንዴት እንደነበር ማን እንዳሸሸ አውሬ የሚባል ነገር የለም። 9 ሰዓት ላይ ሞተው መጽሐፍ ላነባለሁ። ከዛ በኋላ ውጭ ወጣ ደም በደም ሆነ ነው የምታነበው ነገር የምን ደም ነው? አምልኮ መጽሐፍ ነው ያንተ እንደዛ ደም ውስጥ ገብተህ የምታነበው አይደለም። አጋጣሚ በግል አርደን ነው እንጂ
ደም ምናምን የለውም። በበግ ታርዳለህ ለሊት 9 ተኩል ለምን አስፈለገ? እኛ እኮ በአይናችን ያየነው ነው። ልታስክደን ነው እንዴ? እንግዶች በአይናችን አይተነዋል። ሁሌ አይደለም እንግዳ ሲመጣ ነው እንቀሰቅሰዋለን፣ አርዶልን ይገባል። እንግዳ ከዛ በተጨማሪ ደግሞ ሰማኛለህ፣ ደም ሆነ ከገባ በኋላ ባለቤት ጋር የተለየ ሆነ ከበግ ወይ ደግሞ እኛ ተመልካቾቻችን እኛ የምናውቃቸው ያው ለእርድ የምንጠቀማቸው እንስሳቶችን ሳይሆን በተለየ ሁኔታ በጣም የሚሸት ነገር እንዳለ ነው ስትናገር የነበረው። በጣም የሚከረፋ አይነት ሽታ ያለው ደም እንደሆነ ነው የምትናገረው። ይህ ማለት ደግሞ እርግጠኛ ነኝ አንተ እንደምትለው የበግ ደም እንዳልሆነ አውቃለሁ። አሁን ይሄ ውሸትህን ተወውና ትክክለኛውና እውነቱን ንገረኝ። እኔ እንግዲህ ሁሌ በግ ነው የምናርደው። የተለየ ነገር ህይወትን መቀጠል ከኛ ጋር ህይወትን መቀጠል ለማስፈራራት እኮ አይሆንም። አልችልም። እኔ አልወጣም። ልጄን ትቼ አልወጣም። እኔ ይዣት እወጣለሁ። ልጄን ትቼ አልወጣም። በቃ ተነሽ ነው ኧረ ተው እንጂ አልወጣም። በግድ እኮ ልጄን ትቼ አልወጣም። ኧረ ተው ልጄን ትቼ አልወጣም። ለማስፈራራት አይሆንም። መውጣት የለም። ለየብቻ ነው የምፈልገው ከእናንተ ጋር ማውራት። አንቺን አዋርተንሻል። አሁን ከሱ ጋር እናወራለን። ነይ ተነሽ፣ ቀጥ ተነሽ፣ ውጪ እንዴ ከሱ ጋር ቆይ። እኔ ይዤ ልመጣው ሰው አለ ለማስረጃ አስወጣው ሰው። ነይ በዛ ነይ ውጪ። እሺ አሁን እያንዳንዱን ነገር የምትናገርበት ሰዓት ደርሷል። በእናትህ የምትደበቅበት ትልቅ ሰው ነው አይደል አንተ? አዎ በቃ እናትህ ፊት ለፊት ስትዋረድ እንኳን ትንሽ አያሳፍርህም? ምን አረግንና ነው? እናንተ እኮ ናችሁ አሁን በሆነው ባልሆነው ነገር አውሬ ምንም የምትሉት። የምን አውሬ ነው? የቀድሞ ባለቤትን አግኝተናት ነበር። ስለደረሰባት ጉዳት ከአንተ ጋር ስለነበረ በጣም አድቬንቸር የሆነ ህይወት በቤተሰብ ነግራናለች። አዎ በቃ ቤተሰብ ውስጥ የነበራት ነገር ብዙም ፍቅር አይሰጧትም፣ ብዙም ግንኙነት የላትም ነበረ። እኔም አላስተዋወቋትም። በቃ በብዙ ችግር ነው ልገባ የቻለችው። ያንን ነገር እየተበቀለች ነው የሚሆነው። ስለዚህ እሷ ለመበቀል ለአንተ የተለየ አይነት ስም ሰጠች። በሌሊት ትወጣ ነበር እያለች ደም በደም ሆነ ታውቃለች። መጽሐፍ አነባለሁ ሌሊት እየወጣሁ እኩለ ሌሊት 9 ሰዓት ላይ ሲጀመር አንተ የትኛውን እውቀት ለማዳበር ነው በ9 ሰዓት ወጥተህ መጽሐፍ የምታነበው? እንግዳ ነበረብን። እንቅልፍ ሁልጊዜም አልወስድ ሲለኝ የዛን ቀን ደግሞ ደም በደም ሆንክ ለምትለኝ ነገር እንግዳ መጣብንና በጋርጄ ገባው። አንድ ቀን እኮ አይደለም ያየችው፣ ብዙ ቀን ነው እኮ። እንግዳ ሲመጣ ትልልቅ ሰዎች ይመጣሉ። ሁልጊዜ እንግዳ ሲመጣ አንተ እኩለ ሌሊት 9 ሰዓት ላይ ነው በግ የምታርደው። እኔ ነኝ የምሰወው። ተመልካቾቻችን ትርቅ ያለ የማያሳምን ደረቅ የሆነ ውሸት ነው እየዋሸን ያለው። ቀጥል እስኪ እንስማ። ስለዚህ እናንተ ቤት ሁልጊዜ 9 ሰዓት ላይ እንግዳ ይመጣል። ከዛ ደግሞ አንተ በዛ ሰዓት አይደለም መስዋዕትነት የሚከፈልበት ጊዜ አለ። በጣም ምን አይነት መስዋዕትነት ነው የሚከፈለው? ንገረኝ። እያመለጠ እየመጣ ነው። ምን አይነት መስዋዕትነት? አንዳንድ ሰዎች መስዋዕትነቱ ላይ ቆይ፣ ችግር የለውም። ምን አይነት መስዋዕትነት ንገረኝ። በቃ ሰው ልጅ አልወልድ ብሎት ሲሳካለት ያመጣል። እንደዚህ የተቸገሩ ሰዎች ጥሩ ደረጃ ላይ እንዲደርሱ ይደረጋሉ። መድኃኒት ይሰጣቸዋል። ሁሉ ነገር ሲሳካላቸው መጥተው ትልቅ ሰው ስለሆነ አባታችን ይሰጣል። እነሱን ለእንግዶቹ አንድ ላይ ሰብስበን መስዋዕት እናደርጋለን። ህዝቡ ነው እዛው ቁጭ የሚለው። ሌላ እንስሳ የለም። በግ ነው እንግዲህ በግ፣ ሌላ እንስሳ አይሆንም። ስለዚህ አንተ ይህንን ነገር ሁልጊዜ 9 ሰዓት ላይ እየወጣ ታደርጋለህ ማለት ነው? እኔ ሁልጊዜ አይደለም፣ ሁልጊዜ አርጃ ላይ ይሁን። እሺ መስዋዕትነት ባለበት ሰዓት ላይ ወጥተህ ታደርጋለህ። ባለቤትህ ግን ስትናገር የነበረው ያው የቀድሞ ባለቤትህ ተደጋጋሚ ጊዜ እኩለ ሌሊት ላይ እየወጣ ይህንን እርድ እንደምትፈጽም። እርድ ደግሞ አይደለም ማለት አሁን አንተ የበግ የመሳሰሉትን ነገር እያልክ ጠቀስክ እንጂ በጣም የሚሸት በጣም የሚከረፋ አይነት ደም እንደሆነ ነው ስትናገር የነበረው። ምንድን ነበረ የምታደርጉት እዛ ቦታ ላይ? በዚህ ልክ ሊገማ የሚችል ደም የምን አይነት ደም ነው ንገረኝ። በቃ አብዛኛው ጊዜ ስጋው እዛው ስለሚጣል ምናምን ሊሸት ይችላል እንጂ ሌላ እንስሳ የለም። እሷም ደግሞ ይህን ሆን ብላ ነው እኛን ለመበቀል ነው እያደረገች ያለችው። እኛ ከዚህ በፊት ስለማናቀርባት ቤተሰቦቼ ጭምር ማንንም ሰው አያቀርባትም ነበረ። ከረጅም ጊዜ በኋላ ነው ቤት ውስጥም እንድገባም ሰውም እንድተዋወቃት ያደረኩት። ይህንኑ ነገር ፈርቼ ነው። ሰዎች የሰውን ስም ለማጥፋት ይህን ያህል ልክ የላቸው። አሁን እሷ የሚታረደው የሚበላው የምትለው የታረደውን እዚሁ ስንት ዓመት አብረን ቁጭ ብላ ነው የኖረችው አይደል? ምንም አዲስ እንስሳ የለም። ይሄ ስም ማጥፋት ነው። እሺ ስም ማጥፋት ነው ይሁን። ከዛ በኋላ ደግሞ እንግዲህ ግቢያችን ውስጥ የተለያዩ ነገሮችን ስናደርግ ፍተሻ ስናደርግ እናንተ ቤት ያደገችዋ ሴት ለእኛ ጥቆማ ሰጥታን ሄደን ነበረ። እዛ ቦታ ላይ ስንሄድ ዛሬ ላይ የሰወራችሁት አሁን ወዴት እንዳደረጋችሁት ባላቅም ያጠፋችሁት አውሬ አለ።
እኛ ባይናችን ያየነው ካሜራችን ያየው ተመልካቾቻችን ያዩት ከምንም በላይ ልደብቁት የማትችሉት አውሬ አለ። እሷ ሲጀመር እሷን ስለኛ መጥፎ ነገር የምትነግርህ እኛ ያሳደግናት ትጠቅመናለች ብለን ነው። አሁን እሷ ወራሽ እንዳልሆነች ወረቀቱ ላይ ስናቀርባት እኛም መበቀል ያዘች። የምታወራውንም የምታውቀው ነገር የለም። እስካለች ድረስ ልጅ መሆኗን ነበር የምታውቀው። እኛ ደግሞ ውርስ ላይ ስላስወጣናት የፍርድ ቤት ወረቀት ስናሳያት ልጅ እንዳልሆነችና በምንም ሰዓት ላይ ወሩረን እንደምንጥላት የሚያሳይ ወረቀት ስንሰጣት እየዞረች ከአካባቢው ሰው ጋር ከጎረቤቱ ጋር እያሳደመች በየምንሄድበት ቦታ አንገታችንን እንድንደፋ እያስደረገችን ነው። እናንተ ዛሬ ይህንን ነው ያላችሁት። ሌላም ብዙ ነገር እያወራች ነው። እሷ ለምታወራው ነገር ደግሞ ብዙም አልቀየማትም። ለምን ይህን የመሰለ ግቢና ይህን የመሰለ ቤት ውስጥ ወራሽ ነኝ ብላ ተስፋዋ ትልቅ የነበረ ልጅ ስለሆነ ምንም ያለ ወሬ ያለ ምንም ምክንያት ስላባረርናት ተገቢነቷንም እንደሌላት ስታቅ እንደ እብድ አረጋት። እንደ እብድ በቃ ነው ያረጋት። አሁን እየዞረች ከጎረቤቱ ጋር ከሶስተኛ ሰዎች ጋር ከአራተኛ እንደዚህ ሰዎች ሲመጡ እየጎተቱ ማምጣት፣ ሰው ማዋረድ። እኛ ግን እንደዚህ ደረጃ ላይ ትደርሳለች ብለን አላለም። እሷ አሁን ስለኛ ጥሩ ነገር አወራች ብትለኝ ኖሮ በጣም ይገርመኝ ነበረ። አሁን እሷ ከቤቱ ተባራሪ መሆኗንና ነገ ከነገ ወዲያ እዚህ ቤት ምንም ነገር እንደሌላ ስታቅ የብዙ ህልሟና ተስፋ ጨለመ። ታዲያ ማለት እሺ ለእሷ ይሄንን ምክንያት ስጥ፣ ችግር የለውም። ግቢያችሁ ውስጥ ስላለው አውሬስ ምን አይነት ምክንያት ትሰጠኛለህ? እኔ ባይኔ በብረቱ ስላየሁት፣ ካሜራችን ስላየው፣ ተመልካቾቻችን ስላዩት አውሬ ምን አይነት ምክንያት ትሰጠኛለህ? ምን አይነት ውሸት ትሰጠኛለህ? ንገረኝ እስኪ። እኔ አውሬ በደንብ ያላያችሁት ነገር ይሆናል፣ እንስሳ ይሆናል እንጂ አውሬ የለም። ብዙ እንስሳ ስላሉ በጨለማ ውስጥ አይተህ ሊሆን ይችላል። ሰማለህ? ይኸውልህ ካሜራችን እኮ ቁጭ አድርጎ ያሳየን ነገር ነው አይደለ? ከዛ በተጨማሪ እኔም ሉን ተመልካቾቻችን ያዩት ነገር ነው። አንተ እዚህ ጋር አውሬ ይሁን አይሁን በደንብ አላያችሁትም ብለህ ለምን ተዋሻለህ? ታዲያ እኔ እንግዲህ በስራ አውሬና እናንተ ለመስዋዕት እንፈጽማለን የምትሉትን ነገር እኔ አላቅም ወይ? እንግዲህ የምታውቅ ከሆነ ራስህ ይኸው እንጂ ራስህ እንትን በለው። እኛ ነው ለአንተ አውሬም እንደ ጤነኛ የቤት እንስሳ ነው የምታየው። እንግዲህ እኛን እስካሁን የተናኮለው ሰው የለም። የግቢ ሰው እንደምታየው ብዙ ህዝብ ነው ያለው። ለእሷ ብቻ ተገልጾ የታያት የምታረጉት የምታስቀምጡት አውሬ እስካልተተናኮለ ድረስ ምንም ችግር የለውም ማለት ነው። ያው እንግዲህ አውሬ የሚባለው ሰው ሲበላ፣ ሰው ሲጨርስ፣ ሰው ሲጎዳ ነው አይደል እንዴ? አባትህ በተለየ ሁኔታ ሰዎች ላይ ጉዳት አድርሰው ነበረ፣ 2 መንታቶች ላይ። ከነዛ መንታቶች በተጨማሪ ደግሞ ሌሎችንም እልፍ ሰዎች ይጎዳል ብለን የምናስበው ሰው ነው። አንተ ደግሞ ስለ መልካምነቱና ሁሉንም ትናገራታለሽ። እያንዳንዱን ነገር ለእኛ የነገርሽን እሱ ፊት ትናገሪያለሽ። እኔ ሁሉንም ነገር ነግሬያቸዋለሁ። በቃ ማውቀውን ሁሉ ነግሬያቸዋለሁ። እኔ እስር ቤት መግባት አልፈልግም በእናንተ ምክንያት። ምን የምታውቂው ነገር አለ? በቃ ካልሆነ እኔን ወደ ሀገሬ መልሱኝ። እኔ ከዚህ በላይ ምንም ተናገሪ። እያንዳንዷን ነገር ተናገሪ። እኔ ነግሬያቸዋለሁ። ሁሉንም ማውቀውን ነገር ሁሉ ነግሬያቸዋለሁ። እኛ ከሄድን በኋላ እኔ መኖር ነው የምፈልገው። ካልሆነ መልሱኝ ወደ ሀገሬ። እኔ ሀገሬ መሄድ ነው የምፈልገው። እኔ እስር ቤት መግባት አልፈልግም እያለ ያለው የተፈጠረ ነገር እንዳለና እኛ ከሄድን በኋላ የተባለውን እያንዳንዱ ነገር ለተሞ የነገርሽው ነገር ለእኔም ለተመልካችን ግልጽ አድርገሽ ነገር እናሆነ ነው። ይሄ ግለሰብ እየዋሸን ያለው ውሸቱ ደግሞ የትን እንደማያደርሰው እያወቅን ስለሆነ ውሸት ነው ሁሉም ነገር። እሱ የሚላችሁ ነገር አትመኑ። በቃ እኔ የምነግራችሁ ነው ማመን ያለባችሁ። እኔ ይመስለኛል እንደውም እኔ እናንተን ካገኘኋችሁ በኋላ እኔ ወደ ማታ ላይ በጣም በቃ ጩኸት ነበረ ግቢ ውስጥ እና እኔ ይመስለኛል አውሬዎቹ ራሱ እነሱ ናቸው ያሸሿችሁ። በቃ የሆነ አጎቷ አለ ከሱ ጋር ተመሳጥሮ ሲያወሩ ነበር። እኔ በጣም ተደብቄ እያየሁኝ ነበር። ይኸውልህ እኔ ነፃ መውጣት ነው የምፈልገው። በቃ እኔ በእናንተ ሴራ እስከዛሬ ድረስ ተጠምጃለሁኝ። እኔ ነፃ መሆን ነው የምፈልገው። ስለዚህ ያለውን እውነታ ነግሬያቸዋለሁኝ። ንገራቸው ያለ ዝም በይ አሁን በቃ። ለምንድን ነው ዝም የምለው? የሰው ስም ምንድን ነው? ዝም ብለህ ሰማለህ? እያንዳንዱ የምትናገረው ነገር ዝም ብለህ ስማት። ምንም ወርውረኸኝ አይደለም። እያንዳንዱ ነገር ንገረን። የት ነው የወሰዳችሁት አውሬው? ሳሚ ይኸውልህ ከዚህ በላይ ደግሞ እኔ በእናንተ ሴራ እስር ቤት መግባት የለብኝም። የምን እስር ቤት ነው? ዝም በይ። ይኸውልህ የገዛ ጎቱ ነው መተው ሲመሳጠሩ ሲያወሩ ሰምቻለሁ። ምንድን ነው የሰማሽው? ተናገር። አሸሽታችሁታል እናንተ ራሳችሁ። እኔ ከዚህ በላይ ምንም መደበቅ አልችልም። እስከ ደብቄ ኖሬያለሁኝ። በቃ ከዚህ በላይ ደግሞ መደበቅ አልችልም። እኔ ነፃ መሆን ነው የምፈልገው። እያስፈራራችሁ ስንት ነገር ነው ስትዋሹኝ ነበር። አንቺ ነሽ ወራሽ፣ ማንም የለም ከአንቺ ውጭ እያልከኝ ስንት ነገር ነው አንተ ራሱ ስትደልለኝ ነበረው። ይህንን ዛሬ ረሳኸው?
ማን ነው ወራች ያደረገሽ? ከየትም ተለቃቅመሽ መተሽ አንቺ ችግር የለም። ይኸውልህ አሁን አንተና አጎታችሁ በተለየ ሁኔታ ነገሮችን ስትደውልቱ እንደነበረ ነገር አላለች። ስለዚህ የት ነው የወሰዳችሁት ይሄንን አውሬ? አጎታችሁስ የት ነው ያለው? ሰማለህ? የደበቃችሁትን እያንዳንዱን ነገር አጋልጣባለች። ስለዚህ ነገሮችን ግልጽ አድርገህ ትናገራለህ። እኔም ነፃ ልውጣበት በቃ። ካልሆነ እኔ የነገርከኝን ሁሉ ነገር ትቼ እኔ አገሬ ነው በቃ መግባት የምፈልገው። ምክንያቱም በብዙ ነገር ነው ስደልለኝ የቆየው። ምን ሀገር አለሽና ነው ሲጀምር? ለምንድን ነው ሀገር የሌለኝ? ስንት ነገር እንደው ጦስ ውስጥ ከተትሽ። ወይ ጉድ! ምንም አይነት ጦስ ውስጥ አልከተትኩም። እስከዛሬ ስካድም በእናንተ ስንት ነገር በደም አይደል እንደ ተጨመላልቄ ስኖር የነበረው እስከዛሬ ድረስ። እንደውም በቃኝ። እስከዛሬ ይኸውልህ አንገቴን ራሱ ቀና አድርጌ ማውራት በማልችልበት ሁኔታ ነበረ። ዛሬ ግን ማውራት እችላለሁ። ፈልጌ ሳይሆን ተገድጄ ነው እንደዚህ አይነት ስራ ውስጥ የገባሁት። አሁን ምንድነው ችግርሽ አንቺ? ምንም አይነት ችግር የለብኝም። በቃ ችግሬ ምንድነው? እውነቱን ተናገር። እኔ እስር ቤት መግባት አልፈልግም በእናንተ ምክንያት። በቃ አሁን እኮ ተጋልጠናል አይደለ እንዴ? በቃ ዝም በይ በቃ። ያለው ነገር ተናገር። አሁን ስለ አውሬ የምትዩ አውሬ አለ እኛ ጋር ነው ያለው። ቀላቢው እኛ ነን። እኔ ነኝ መስዋዕትነት የማቀርበው ራሱ እኔ ነኝ። ከአባቴ የወረስኩት ነገር ነው። እሺ ስለዚህ አሁን የልብ ምን ታመጣላችሁ? ሲጀመር የልብ ተሰምቶ ማሯት ጀመርክ ማለት ነው እንዴ? እኛው ከበላይ እኮ ነን። ማንኛውንም ሰው ሽባ ማድረግ እንችላለን። የስንቱን ሀብታምና ስንቱን ድሃ ማድረግ የምንችል ሰዎች ነን። ነገር አባቱ እንደውም በመሞቱ አንድም ደስተኛ ነው። ምክንያቱም ቦታውን የሚቀበለው እሱ ነው። የእውነት ግን አባትየው ሞተዋል። አባቱ ሞተዋል። ለምንድነው ጎረቤት ራሱ ስለመሞታቸው ማያውቀው ይሄ ሁላ ነገር ውስጥ ይገባል? እርግጠኛ ነሽ ካንተ የተደበቀ ምንም አይነት ነገር የለም? ሌላ ምን እኔ ይኸውልህ እዚህ ጋር ምንም የምደብቃችሁ ነገር የለም። በቃ ይሄ እኮ እውነቱ ተጋልጧል አይደለ? ከዚህ በኋላ ፍርጥርጥ አድርጌ ነው የምናገረው። እንደውም አባትየው በመሞታቸው እሱ በጣም ደስተኛ ነው። ምክንያቱም እሱ ነው የእሳቸውን ቦታ የሚቀበለው። ሰማለህ? አሁን ነገሮችን ግልጽ አገባሻለሁ እያለ እሱ እኮ ስንት ሚስት ፈቷል እኮ ስንት አግብቶ ፈቷል። አሁን ደግሞ ጭራሽ አንቺን አገባሻለሁ ስንት ነገር መሰለኝ የሚደለልኝ። ይሄ ቤቴ አንቺ ነው። አሁን ስትያዥ ነው እንጂ ሀብቴን አይተሽ አሁን ካላገባኸኝ ስትያን ነበር። ሰማለህ? አሁን እያንዳንዱን ነገር አምናሃል ማለት ነው። እዚህ ቤት ውስጥ አውሬ እንደነበረ መስቀለው አንተ እንደሆን። አዎ እሺ፣ የት ነው ያሸሻችሁት? ንገረኝ እስቲ። የትም አላሸሸ ነው። ለእናንተ የሚታይ ነገር ስላልሆነ እኛም አይተነዋል። እኛ ብቻ ሳንሆን ተመልካቾቻችንም ያዩት ነገር ነው። በምንፈልገው መንገድ የፈለግነው ቦታ ላይ ማድረግ እንችላለን። ሰማለህ? አሁን በዚህ ልክ ተንቀባረረ ምንም ማድረግ እንችላለን። እዚህ በኋላ ምንድን ነው የምታወራውን እያንዳንዱ እኛ ከፈለግን ነገርኩ። በቃ እኛ አሁን ሳትወጣ ከፈለግ ሽባ አደርግሃለሁ። የአባቴ አርገና ሃይላይት አለ እኮ አሳየን። እንደዚህ አይነት ነገሮችን እስቲ ያሳየን። ሰማኛለህ? አንተም ሁን የተመካከርክ የሚባለው አጎትህ በአንተ ነገር የሚያምን የለም። እኛ በእንደዚህ አይነት ነገር መቼም አናምንም። ምንም ውሸቱ ነው። ስንቱ ህዝብ እንደተታለለ በእነሱ ስራ አጎት የት እንዳለ ከአጎት በተጨማሪ ደግሞ ያደረካቸውን እያንዳንዱ ነገር እኛ ትላንትና አይተን የነበረውን አውሬም ጭምር የት እንደደበቃችሁት ወደ ሳይሆን በግድ ትናገራለህ። ገባ? የፈለግነው ቦታ ነው የምናደርገው። ስለአንተ የፈለግከው ቦታ ማድረግ አይደለም። አንተ የሚሆን እናትህን ወደ ወህኒ እንወረውርልሃለን። አጎትንም ደግሞ ይዘን እያንዳንዱ ነገር ምን መረምር ነው የሚኖረውን ህይወት አይኖርም። ይሄ ሁሉ ሀብት እኮ የሚመጣው እነዛ አውሬዎች ለእነሱ በመገበር ነው። ስለዚህ እንዴት ተደርጎ ይነግርሃል? ሀብታም ለመሆን ነው የሚመጣው። እናንተ ደግሞ ልጅ አልወልድ ሲል ልጅ ለመውለድ ነው የሚመጣው። ለራሱ መስዋዕት የሚያደርገው ስንቱ ሀብታም ስንቱ ድሃ እንደሆነ በእነሱ ችግር አላቅምና ነው። ወደድክም ጠላህም ይህን እውነት ትጋፈጣታለህ። ያረካትን እያንዳንዷን ነገር ማለት ነው። እያንዳንዷን ነገር ታወጣታለህ። እኛ ደግሞ ሚዲያ ላይ ነው የለቀቅናችሁ። ምንም ነገር እስከዛሬ ያታለላችሁትን ህዝብ ነፃ ይወጣታል ማለት ነው። ካሁን በኋላ እያታለላችሁ የምትቆይበት ነገር ምንም የለም። ካሁን በኋላ እሷን ይዘን ማስረጃችን ነች። ከዚህ ጋር እንድታገናኙኝ አልፈልግም። እኔ ቀጥታ ወደ ሀገር ይሸኙኝ። በቃ ምንም ይሄ ሀብት ምንም ይሄ ስራ ሰልችቶኛል። እኛ ራሳችን በራሳችን ልንገርህ፣ አንቺም ቆይ ተይው። ይኸውልህ ልንገርህ፣ ወደድክም ጠላህም አንድ ነገር ስማኝ። ይሄ እውነት ይወጣል። ስለ አውሬው የሚሆን ቀላቢው አንተ ነህ። ይሄ አውሬ ደግሞ ስንት ነገር ውስጥ እንደከተታችሁት እርግጠኛ ነኝ። በዚህ ምክንያት ሰው እያስፈራራችሁ እንደምታሳብዱ ስንት ህይወት እንደምታበላሹ እርግጠኛ ነኝ። አንተ ትላለህ ሚስቱን የገዛ ሚስቱን እኮ ሸማ አድርጓታል። አንተ ማለት ይኸውልህ የሰው ጨካኝ ማን ነው የገባው? ማን ነው